አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና ተከበራችሁ ወደ ቻናሌ ቤተሰቦች እንዴት ናቸው? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት የአላህ ረህመት እዝነት አይለያችሁ። ወዳችሁ ፈዳችሁ ለምትከታተሉኝ እህት ወንድሞች ጀዛኩሙላህ ኸይር። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ ኢንሻአላህ። አላህ ሀገራችንንም ሰላም ያደርገን። ደግሞ ለዚችም ቀን እንኳን አደረሰን። ወላሂ አልሐምዱሊላህ። ይችን ያረፋ ቀን እዚች ደረጃ ያልደረሱ ስንቶች አሉ። እንዲሁም ደግሞ በዚሁ አጋጣሚ በጣም የምንወደው የምንሳሳለት ያጎታችን ላይ በቅርቡ ሞቷልና ሁላችሁም አላህ ጀነቱል ፊርደውስ ይወፍቀው፣ አባቱንም እናቱንም ሶብሩን ይስጣቸው እያላችሁ ዱዓ አድርጉላቸው። የልጅን ሐዘን የሚያውቀው ልጅ ያለው ሰው ነው ወይም ወንድም ያለው ሰው እንኳን ትልቅ ልጅ አይደለም የዓመት እንደው የወርም ልጅ ያሳሳል። እሱ ደግሞ ሰርግ ነበር የምንጠብቀውና አባቱ እስካሁን ድረስ ሊጥናና አልቻለም። እስኪ እንደው ዱዓ አድርጉለት። የስደተኛ ዱዓ ይሰማል፣ የስደተኛ ዱዓ ይደርሳል። ዱዓ አድርጉ ማለት ነው። አላህ ወንድማችንንም የጀነት ሙሽራ ያድርግልን ያ ረብ። ሞት ወገኖቻችንን ሁሉ ጀነት ያድርግልን። እኛም ደግሞ ዛሬ አመት ደርሰን ያሉትን ቤተሰቦች ያገናኘን። ዱዓ እንደራረግ፣ በዱዓ እንበርታ። ይችን 10 ቀን እንግዲህ አላህ ፈቅዶ ሐጅ ማድረግ ባንችል በኢባዳ እንበርታ። መጦም የሚችል እንግዲህ ያው አብዛኛው እህቶች ትጦማላችሁ። አብዛኛው ደግሞ ምግብ የሌለበት አለ፣ በጧት የሚነሳ አለ። በጣም የሚከብድ መቼም ከአቅም በላይ የሆነባችሁ ግዴታ ጦሙ ማለት አይደለም። ዱዓ አድርጉ። አላህ የኛን ችግር ያውቀዋል ማለት ነው። ስለዚህ በዱዓ እንበርታ፣ ሲንፋር እናድርግ፣ ዱዓ እናድርግ። ስለዚህ ዱዓ እናድርግ። የምንችል እህቶች ደግሞ እንጦም ማለት ነው። ለሚጦሙ እህቶች እናስታውሳቸው። ሁላችሁም ደግሞ አላህ ሱብሃነሁ ወተዓላ ትዳር ላጣችሁ ትዳር፣ ልጅ ላጣችሁ ልጅ ይወፍቀን። በስደት ለመንጣት ደግሞ ላልሳካላችሁ ላላችሁ እህት ወንድሞች አላህ ሱብሃነሁ ወተዓላ ሁሉንም ነገር ያሳካላችሁ። ለዚህ ለድካሙ ደግሞ አላህ ያሳካላችሁ። እዚህም ሀገር ሆናችሁ ደግሞ ስራ ላጣችሁ እህቶች ያ ረብ አላህ ይረዝቃችሁ። ጅዳ የወንድም የሴትም ስራ ከሰማችሁ ሹክ በሉኝ። አላህ ሀገራችንን ሰላም ያደርግልን፣ ሀገሩን ሰላም ያንጣልን ያ ረብ። እሱ ምንም አይቸግረውም እና ሁላችሁም ሸርሸር እያደረጋችሁ ለሚጦሙ እህቶች እናስታውሳቸው ማለት ነው። ሁላችሁንም አላህ ተመጥፎ ነገር ሁሉ ይሸፍናችሁ። ሼር ሰብስክራይብ ያደረጋችሁ አበረታቱን። እኔንም ሼር ሰብስክራይብ ያደረጋችሁ አበረታቱን። እንግዲህ መጦም ለምትችሉ እህቶቻችን እናስታውሳቸው ማለት ነው። በዱዓ እንረሳሳ፣ ዱዓ እንደራረግ። አላህ እንደው በሀገር ላይ ሰላሙን ያንጣልን። የሄዱን በሽታ ደግሞ እሱ አይቸግረውም። አላህ ደግሞ ይሄን እንደው በቃ ትልቁም ትንሹም ሄድ ነው። አሁን ሰዓት ላይ የአገሩ ሁኔታ የዘረኝነቱ ሁኔታ በጣም ነው የሚያስጠላው። ሰው በሀገሩ ላይ እንደዛ አድርጎ እንደ ውሻ መባላት በጣም ይከብዳል። የኑሮ ውድነቱም እና እንደው በሀገራችን ላይ አላህ ሰላሙን እንዳመጣልን ዱዓ እንደራረግ፣ ዱዓ እንረሳሳ ያ ረብ። አላህ ሀገራችንንም ሰላም ያንጣ። ወጥቶ መቅረትንም አላህ የያዘልን። በሀገራችን ቤተሰቦቻችንን ከመጥፎ ነገር ሁሉ ይሸፍንልን ያ ረቢ አላህ። ዱዓችንንም መቅቡል ያደርግልን። ሁላችንም በስደት ያለን እህት ወንድሞች አላህ የሰራነውን በረካ አድርጎ ዱንያ ብቻ ሳይሆን ወደ አኺራም የምናስታውስበት እርዝቅ ይወፍቀን ማለት ነው። እርዝቅ ደግሞ ከሰጠን የማያኩራራ አኺራን የማያስረሳ ያደርግልን ያ ረብ። ዱንያ 3 ቀን ናት። ያው ስለማናቃት ነው እንጂ ዱንያ 3 ቀን ናት። ሁላችንንም
አላህ ኸይር ነገር ላይ አኺራ ከሚያስታውሱ ጓደኞች ጋር ያብዛልን ያ ረብ።